በኢሜይል የምልከው ማመልከቻ ብዙ ጊዜ ተቀባይነትን እያገኘ አይደለም። ብዙ ጊዜ ሲቪ እልካለሁ፣ ደጋግሜ አፕላይ አደርጋለሁ። ነገር ግን አንድም ካምፓኒ ለቃለ መጠይቅ ወይም ደግሞ ለሌላ ለሪክሩትመንት ፕሮሲጀር ኢንቫይት አድርጎኝ አያውቅም የሚል ጥያቄ በተደጋጋሚ ይመጣል። አይ ነው ሰንትሊ 2025ን ጀምሮ የሪክሩትመንት ፍላጎት ወይም የቅጥር ሁኔታና የካምፓኒ ሳይዝ ወይም ደግሞ የቀጣሪ ፍላጎት እየተመጣጠነ አይደለም። በተለያዩ ምክንያቶች ባለው ሁኔታ ተመጣጣኝ የሆነ የሰው ኃይል ፍላጎትና የቅጥር ሁኔታ የለም። አንዱ ችግሩ ይሄ ነው። ላይክ አፕላይ ስናደርግ አፕላይ ባደረግንበት ቦታ ኢንቫይት እየተደረግንበት ያልሆነው ምክንያት ማለት ነው። ይህ እኛ ልንቆጣጠረው የምንችለው ጉዳይ አይደለም። ነገር ግን ከኛ ምን ይጠበቃል? ዩዥሊ ፍሪኮንትሊ አዘውትረን አፕላይ ማድረግ ማመልከት ከኛ ይጠበቃል። ምንድነው የሰማሁት? ስንት ጊዜ አመለከትክ ብዬ ስጠይቀው አንድ በውስጥ ኢንቦክስ እንደዚህ አይነት ችግር ላይ ነኝ በጣም ብሎ ካወራኝ ልጅ እስካሁን 6 ጊዜ አመልክቻለሁ፣ ነገር ግን አንድም ካምፓኒ ለቃለ መጠይቅ አልጠራኝም። ዊችዝ በጣም ይሄ ቶሎ ተስፋ መቁረጥ ወይም ደግሞ ቶሎ ዲስከሬጅ መሆን ልክ አይደለም። ምክንያቱም በቀን ውስጥ 6 ወይም 7 ማመልከቻ ላይ መላክ መቻል አለባችሁ በቀን ውስጥ። የት ጋ ነው እነዚህ አይነት ጆብ ዲቴይልስ ሊለቀቁ የሚችሉት? የስራ ስራዎች የት ጋር ፖስት ይደረግ ይችላሉ? ቴሌግራሞች ላይ ሊሆን ይችላል፣ ዌብሳይት ሳሉ ጋዜጣ ላይ ሊሆን ይችላል። ብቻ የስራ እድል ፖስት ይደረግባቸዋል። የስራ እድል ላገኝባቸው እችላለሁ ብለን የምናስባቸውን ቦታዎች ማሰስ እና ያለማቋረጥ ማመልከት በጣም ጥሩ ነገር ነው። ነገር ግን ወደ ተነሳውበት ሀሳብ ስመለስ ብዙ ጊዜ የማመልከቻችን በኢሜይል የምንልከው ማመልከቻ ውድቅ የሚደረግባቸው ዋና ዋና ምክንያቶች አሉ። አንደኛው ሰብጀክት አለመኖሩ ነው። ብዙ ጊዜ አፕላይ ስታደርጉ አብዛኞቻችሁ ሰብጀክት አትጽፉ። እኔ ሲቪ ሪቪው ሳደርግ እስፔሻሊ በኢሜይል አፕላይ እንድታደርጉ ኢሜይል ስናስቀምጥላችሁ ዝም ብላችሁ ትገቡና ኢሜይላችሁን ሎጊን አድርጋችሁ ገብታችሁ ሲቪያችሁን አታች አድርጋችሁ ትወጣላችሁ። which is ያ ኢሜይል ለብዙ የስራ ትራንዛክሽን እንዲሁም ደግሞ ለተለያዩ ፖዚሽን ለስራ እድሎች እያገለገለ ያለ ኢሜይል ነው እና የእናንተን ኖ ሰብጀክት ብሎ የገባ ሰብጀክት የሌለው ኢሜይል በእርግጠኝነት 100% ነግራችሁ ማንም ከፍቶ አያየው። ሰው ሳይከፈት ሳይታይ የእናንተ ማመልከቻ ሪጀክት ተደረገ ማለት ነው። ይህ የስራ እድሉ አንድ ስቴፕ እንኳን ሳትሄዱ ይሄንን የምታደርጉ ካላችሁ ዛሬውኑ ቆም በሉና ሰብጀክት ላይኑ ላይ ለየትኛው ፖዚሽን እያመለከታችሁ እንደሆነ መጥቀስ መቻላችሁን ሁልጊዜም ስታመለክቱ እርግጠኛ ሁኑ ማለት ነው። ሁለተኛ ሲቪ አንድ ወጥ አዘጋጅተን ያስቀመጥነው ሲቪ አለ እና እኛ ዝም ብለን ስራ መፈለጋችንና ይሄ ቦታ ይጋብዘናል ብለን በምናስበው መላካችንን ነው የምናስበው አይደለ? ነገር ግን ቀጣሪው ምን ያያል? ሲቪያችንን ሪቪው ሲያደርግ ሪሌትድ ነው ወይ ለዚህ ጆብ ዲስክሪፕሽን፣ ለዚህ ስራ ዝርዝር፣ ለወጣው ማስታወቂያ በቂ እውቀትና ክህሎት ልምድ አለው ወይ? ያንን ነገር ደግሞ ማወቅ የሚችለው ከሲቪያችሁ ነው። ሲቪያችሁን ፕሮፐርሊ ካልሰራችሁት በዛ ጄዲ ማስታወቂያው በወጣበት ጄዲ መሰረት ማዘጋጀት ካልቻላችሁ ማስታወቂያው ኢንቫይት ባደረገው ክህሎት፣ የትምህርት ዝግጅት፣ የስራ ልምድ ልክ ሆኖ ካልተገኘ ኮምፕሌትሊ ሲቪያችሁ ሪጀክት ይደረጋል ማለት ነው። ሶስተኛ ጀንክ የሆነ ሲቪ ስታዘጋጁ ነው። ጀንክ የሆነ ሲቪ እና ቀጣሪው ከ5 እስከ 10 ሰከንድ ነው ሲቪያችሁን የሚያዩ። በዛ ሰከንድ ውስጥ እንዲስካን ሲያደርገው ኤክስፔሪየንሳችሁ ማስታወቂያ ላይ ከወጣው ዝርዝር ፈጽሞ የራቀ ከሆነ ወዲያው ነው ሪጀክት ቢያደርገው። ሌላ ስማርት መሆን ነው። ሲቪ ስታዘጋጁ የትኛው ሪሌትድ ኤክስፔሪየንስ ነው፣ የትኛው ቀድሞ እንዲታይልኝ ይፈልጋለሁ፣ ኤጁኬሽናል ኳሊፊኬሽን ምንድነው ቀጣሪ ያወጣው፣ የኔ የትኛው እንዲታይልኝ ይፈልጋለሁ የሚሉ ነገሮችን
መለየት እና አንዳንድ ኤጁኬሽናል ኳሊፊኬሽን ላይ ምን ያለው የ8 የ10 የ12 ጀንክ የሚያደርግ ነገር አብሮ ኢንክሉድ ተደርጎ አያለው እና እነሱ ነገሮችም አውጡና ሲቪያችሁን ጀንክ ከመሆን በቀጣሪው ሪቪው ሲደረግ ቶሎ አሰልቺ እንዳይሆንና ሪጀክት እንዳያደርግባችሁ በጥሞናና በትኩረት ብዙ ነገሮቻችሁን ኢቫሉዌት እንዲያደርግላችሁ ሲቪያችሁን መልሳችሁ ተርድ ማድረግ እንደገና መጻፍ ማስተካከል በወጣው ጄዲ መሰረት ያስፈልጋል ማለት ነው። ሌላው ሲቪያችሁ ብለርድ ያደረገ ነው። ብለርድ ያደረገ ሲቪ ያ ሲቪ ከየት ይመጣል? አንዳንዴ ስክሪንሾት አድርጋችሁ ትልካላችሁ፣ ፎቶ ታነሳላችሁ፣ ክሊር ያልሆነ ስካኒንግ ሊሆን ይችላል። በእንደዛ መልኩ ስትልኩት በቀላሉ አይነበብም። ብለርድ ካረገ ያው ቀጣሪ በጣም ኮምፒተንት ካንዲዴትን ሲቪ ከማዘጋጀት ጀምሮ ስለሆነ ኢቫሉዌት እያደረገው የሚሄደው ሰው በዛ ልክ ሲቪያችሁን ማዘጋጀት መቻል በጣም ጥሩ ነገር ነው እና በእነዚህ ምክንያቶች ሲቪያችሁ ሳይታይ ሪጀክት ሊደረግ ወይም ደግሞ እየላካችሁ ፍሪኮንትሊ እያመለከታችሁ ኢንቫይት ልትደረጉ ካልቻላችሁ እነዚህን ችግሮቻችሁን እዩ። ብዙ ጊዜ ችግሮቻችሁን የማየው እኔ ከሲቪ ነው። ሲቪ ዝግጅታችሁ ላይ ልክ ካልሆነ ሲቪ ዝግጅታችሁ ላይ እነዚህን ነገሮች ኮንሲደር አድርጋችሁ ማታመለክቱ ከሆነ ይህ ፌለሪቲ ደጋግሞ አሁንም እንደ ካንዲዴት አለመጠራት ይደጋገማል እና ቆም ብላችሁ እዩ። ሲቪያችሁ እንደገና አዘጋጁ። አፕላይ ስታደርጉ እነዚህ አሁን ሜንሽን ያደረግኩላችሁን ነገሮች ያካተተ አፕሊኬሽን ለመላክ ሞክሩ ማለት ነው። ስለዚህ ጠቅለል ስናደርገው ሲቪያችን እንዳይታይ ወይም ማመልከቻችን ብዙ ጊዜ በኢሜይል የምንልከው ማመልከቻ ተቀባይነት እንዳይኖረው የሚያደርገው ዋና ዋና ምክንያቶች አንደኛ ሳብጀክት ላይን አለመጻፍ ነው። ለየትኛው ፖዚሽን እያመለከትን እንደሆነ ለየትኛው ድርጅት እያመለከትን እንደሆነ አለመግለጽ ነው። ሁለተኛ ሲቪያችንን ፕሮፐርሊ አለማዘጋጀት ነው። ለወጣው ጄዲ በሚስማማ መልኩ አድርገን አለመስራታችን ነው። ሪሌትድ የሆነ ኤጁኬሽናል ኳሊፊኬሽን ሪሌትድ የሆነ ወርክ ኤክስፔሪንስ ከወጣው ጄዲ ጋር የሚጠይቀውን ስኪል ኮንሲደር ያደረገ ሪዚዩም ማዘጋጀት እና ኦርጋናይዝ ማድረግ ካልቻለን አሁንም ሲቪያችን ሳይታይ ዲክላይን እየተደረገ ሲቪ አታች ብናደረግም ውድቅ ይደረጋል ማለት ነው። ዋናው ነገር ግን ቅድም መግቢያ አካባቢ እንዳወራሁት በስራ ማመልከቻ ውስጥ ቶሎ ተስፋ መቁረጥ የሚሰራ ነገር አይደለም። ዴይሊ ማመልከት ኤክስፔክት አታድርጉ። አሁን ለእናንተ ለኛ ለዚህ ጄኔሬሽን አሁን ላለንበት ሁኔታ ስራ ኢዝሊ መፈለግ እኮ ቀላል ነው። ድሮ አሁን በእኛ ጊዜ ያኔ እኔ ከ10 ዓመት ከ11 ዓመት በፊት ስራ ስፈልግ ምን አይነት ችግር ነበረ? በየካምፓኒው በአካል መሄድ ይጠይቅ ነበር። ሲቪ ሰሚት የምናደርገው ወይም ደግሞ ማመልከቻ የምናስገባው በአካል ካምፓኒ በሚገኝበት ወይም ድርጅቶች በሚገኙበት ቦታ እየሄድን ነበር። አሁን ግን አይደለም። ቤታችን ሆነን ብዙ የስራ ማስታወቂያዎችን እናያለን። በተለያየ መንገድ ቴሌግራሞች አሉ። ብዙ የስራ ነጋሪ ቴሌግራሞች አሉ። ጆብስ ብላችሁ እንደው ትንሽ ቴሌግራማችሁ ላይ ሰርች ብታደርጉ ዝርግፍ አድርጎ የብዙ አይነት የስራ የሚያስነግሩ ቴሌግራም አካውንቶችን ክፍት አድርጎ ዝርዝር አድርጎ ያመጣላቸዋል። በተመሳሳይ ዌብሳይት ላይ አሉ። በባለፈው ምን ለማነሳሳት ሞክሬያለሁ። እነ ሀሁ ጆብስ፣ ግዝ ጆብስ፣ ኢትዮ ታለንት፣ ኢትዮ ጆብስ ምናምን የመሳሰሉ በጣም ብዙ ከተለያዩ ኢንተርናሽናል ሆነ ናሽናል ሎካል ካምፓኒዎች ጋር እየሰሩ ያሉ ቅጥር ላይ ድርጅቶች አሉ። የእነሱን ዌብሳይቶች ኢች ዴይ እየሄዳችሁ እናንተን ሪሌትድ ይሆናል ብላችሁ በምታስቡት ኤጁኬሽናል ኳሊፊኬሽን ወርክ ኤክስፔሪንስ ዴይሊ በኢሜይላችሁ ቤታችሁ ሆናችሁ በስልካችሁ ማመልከትና እድሎቻችሁን ደጋግማችሁ መሞከር ይቻላል። ከ100 አፕሊኬሽን 101ኛው 100 አፕላይ አድርጋችሁ 100 አፕላይ አድርጋለሁ ከዚህ በኋላ አላመለክትም ተስፋ ቆርጫለሁ ብትሉ ምናልባት 101ኛ ስትሞክሩ 101ኛው ለእናንተ ሊሆን ይችላል። ሰው በእንደዚህ አይነት ጉዳይ ተስፋ መቁረጥ ወደኋላ ማለት በጣም አስፈላጊ አይደለም አምናለሁ። ስለዚህ ማመልከታችሁን ወደኋላ አትበሉ። ስታመለክቱ ሪሊል ፊት ነኝ ወይ የሚለውን እዩ። ፊት ነው ወይ ሲቪ በዛ መልኩ ፊት ነው ወይ ካንዲዴት ያደርጉኛል ወይ? ሲቪ ምን መሰላችሁ? በቃ ሲቪ ምን ያህል ዋጋ ያለው ነገር መሰላችሁ? በምሳሌ ላስረዳችሁ። አንድ አርሶ አደር አርሶ በቃ ገበያ ላይ ሲያወጣ ለሽያጭ የሚያወጣውን ስንዴ ወይም ጤፍ
100 ኩንታል ጤፍ ወይም 100 ኩንታል ስንዴ ካለው 100ውንም ይዞ ዳይሬክትሊ ወደ ገበያ አይወጣም። የሚልከው ሳምፕሉን ነው። ይሄ አለኝ ብሎ ነው የሚያመጣው አይደለ? ከዛ ሳምፕሉን ያየ ሰው ነጋዴ ሙሉን እኔ ልረከብህ ምናምን ተባብሎ ኔጎሽት ያደርጉና ከዛ በኋላ ሙሉውን እንትን ያስረክበዋል ማለት። ሲቪም እንደዛ ነው። ሲቪም ይሄ ኤክስፔሪየንስ አለኝ፣ ይሄ ኤክስፖዠር አለኝ፣ ይሄ ስኪል አለኝ፣ ይሄ ልምድ አለኝ ብለን እንደ ሳምፕል እኛ ያለንን ስኪል ኤክስፔሪየንስ ኤክስፖዠር ለሻጩ ይሄው ብለን የምናቀርብበት ነው። ይሄ ነገር ጥሩ ነው ብሎ ሲያስ እስኪ ሞር ደግሞ ምን እንዳለው እኔ ብሎ በአካል ያገኘና ስለዛ ነገር ኢላቦሬት እናደርግላቸዋለን፣ እናስረዳቸዋለን፣ እንደምንችል እናሳያቸዋለን። ዘይት በቃ ና ብለው እኛ ሙሉውን እኛን ይረከቡናል ማለት ነው። ሶና ስራው እንባላለን፣ ኔሰሪ እንባላለን ማለት ነው። ይህንን ኮንሲደር አድርጋችሁ በዚህ አንደርስታንዲንግ በዚህ ሜንታሊቲ ሲቪያችሁን ደቨሎፕ ማድረግ ልመዱ። በዛ ልክ አፕላይ አድርጉ፣ ፍሪኮንትሊ አፕላይ አድርጉ። ኤክስፔክትም በቃ ይሄ ማስታወቂያ ይሄ ስራ ለእኔ ነው የሚለውን ኤክስፔክቴሽናችሁን አቁሙና ደጋግሞ ማመልከት በጣም ቆንጆ ነገር ነው። ቴንኪዩ። ሳምንቱ ጥሩ ነው። ሳምንት ይሆንላችሁ። ሳምንት ጥሩ የእረፍት ጊዜ ይሆንላችሁ። በሌላ ቪዲዮ እስከምንገናኝ ቸርን ሰንብት። እንድሰራላችሁ ቪዲዮ የምትፈልጓቸውን ካሉ እዚህ ቪዲዮ ስር ኮመንት አድርጉልኝ። ቻው ቻው። ቸርን ሰንብት።